እነዚህ የካርጊያክ መንደር ነዋሪዎች መልካቸው ከሀገራቸው ህንዳውያን ዜጎች ይልቅ ጎረቤታቸውን ቲቤታውያንን ይመስላሉ። ኑሮ በካርጊያክ እጅግ የተለየ መልክ አለው። ሰዎቹ ከገብስ ውጪ ሰብል አያውቁም ማለት ይቻላል። ሳይፈልጉ ቀርቶ ሳይሆን መሬቱ ከአካባቢው ብርድ የተነሳ ገብስ ብቻ ስለሚያበቅል ነው። አህዮች በተለይም ውሃ ለመቅዳት መገልገያ እንስሶቻቸው ናቸው። ይህ ግማሹ ከብት ግማሹ በግ ከወደ ጭራው ደግሞ ፈረስ የመሰለ በእነሱ አጠራር ያክ የተባለ የቀንድ ከብት ሁሉ ነገራቸው ነው። ዕቃ ይጭኑታል፣ አርሰው ይወቁበታል፣ ስጋውን ይመገቡታል። በካርጊያክ መንደር በሴቶችና በወንዶች መሃል የሥራ ክፍፍል የለም ማለት ይቻላል። ሴቷ እህል ስትወቃ ወንዱም አንዳች ነገር ከገበያ አዝሎ ሲመጣ ሊታይ ይችላል። ታዳጊ ሕፃናት በአህያ ውሃ መቅዳት ኃላፊነታቸው ነው። ሰዎቹ ክረምቱ ከመግባቱ በፊት የሚያስፈልጋቸውን ነገር ሁሉ ቀናትን ተጉዘው ገብይተው ይመጣሉ። ከዛማ በካርጊያክ መንደር ክረምቱ የሚታለፈው ከቤት ሳይወጡ ነው። እናም ለዛሬ የካርጊያክ መንደር ነዋሪዎችን እጅግ አስቸጋሪና ከኑሮ ጋር የሚያደርጉትን ግብግብ እንዲሁም በዛው ውስጥ ያላቸውን አስደናቂ አንድነትና ትብብር እንዲሁም ባህላቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። በህንድ ላዳክ ግዛት በዛንስካር ተራሮች መካከል የምትገኘው የካርጊያክ መንደር በበረዶ በተሸፈኑ ግዙፍ ተራሮች የተከበበች ከዘመናዊ ዓለም ትኩሳትና ጫጫታ ሙሉ በሙሉ የተገለለች የሰው ልጅ ከተፈጥሮ ጋር በትግል የሚኖርባት ልዩ ምድር ናት። የካርጊያክ ሰዎች ገበሬዎች ናቸው። መንደሯ ከድንጋይና ከጭቃ በተሰሩ ትናንሽ ቤቶች የተሞላች ናት። እነዚህ ቤቶች በገብስ እርሻዎች መካከል ተበታትነው ይታያሉ። በበጋው ወቅት የገብሱ እርሻ በአረንጓዴና ቢጫ ቀለማት ሲሸፈን አካባቢው በድንጋያማ ተራሮች መካከል ያለ ትንሽ ገነት ይመስላል። በመንደሯ አጠገብ የሚፈሰው የካርጊያክ ወንዝ ከመንደሯ በስተጀርባ ካሉት የበረዶ ግግር ተራሮች የሚመነጭ ሲሆን ለመንደሯ ነዋሪዎች የሕይወት መሠረት ነው። በካርጊያክ ለመኖር ከተፈጥሮ ጋር ዕለት በዕለት ፍልሚያ ማድረግን ይጠይቃል። የአካባቢው አየር ንብረት በጣም ቀዝቃዛና ደረቅ በረሃማ ነው። በክረምት ወቅት ቅዝቃዜው እስከ -40 ዲግሪ ሴንቲግሬድ ይወርዳል። በዚህ ወቅት ወንዞች፣ ጅረቶችና መሬቱ ጭምር ወደ በረዶነት ይቀየራሉ። ከባድ በረዶ መንገዶችን በሙሉ ስለሚዘጋ መንደሯ ለ5 እና ለ6 ወራት ያህል ከውጭው ዓለም ሙሉ በሙሉ ትቆራረጣለች። ታዲያ ነዋሪዎቿ በዚህ ረጅም የክረምት ወቅት ከቤታቸው ሳይወጡ ባከማቹት ምግብና እንጨት እየተጠቀሙ ሕይወታቸውን ያቆያሉ። የካርጊያክ ሰዎች የሚኖሩት እርስ በርስ በመደጋገፍ ነው። ክረምቱ አልፎ በጋው ሲመጣ ምንም እንኳን አጭር ጊዜ ቢሆንም ከቀለጠው የበረዶ ውሃ በመጠቀም በአብዛኛው ገብስ፣ በጣም በጥቂቱ አተርና ጥቂት አትክልቶችን ያመርታሉ። ከብት አርቢዎችም እንስሶቻቸውን በተለይም ያክ የተባሉትን የሂማሊያ ከብቶች ይዘው ወደ የግጦሽ ስፍራዎች ይጓዛሉ። የካርጊያክ ሰዎች ለዘመናት የኖሩበት የቻዳር ጉዞ አስደናቂው ትዕይንታቸው ነው። በክረምቱ መውጫ ወር ወንዙ ሙሉ በሙሉ በረዶ ሲሆን ነዋሪዎቹ በበረዶ ወለል ላይ በመራመድ ለቀናት በመጓዝ አስፈላጊ ቁሳቁሶችን ከሌሎች ከተሞች ይገበያሉ። አንድ እንግዳ ሰው ወደ ካርጊያክ መንደር ልጓዝ ቢል እጅግ አስቸጋሪና አደገኛ መንገድን ማለፍ ይጠበቅበታል። ዋናው መግቢያ መንገድ ፓዱም ካርጊያክ የሚባለው በረጅም ተራሮች ላይ የተጠረበ ጠባብ መንገድ ነው። ይህ መንገድ ሊያገለግል የሚችለው በረዶ በሚቀልጥበት ከሰኔ እስከ ጥቅምት ባሉት ጥቂት ወራት ብቻ ነው። ጠንካራ መኪኖች ብቻ በከፍተኛ ጥንቃቄ ይጓዙበታል። መንገዱ በሚዘጋበት ጊዜ ብቸኛው አማራጭ በእግር መጓዝ ነው። በዚህ ጊዜ ወደ መንደሯ የሚደረግ ጉዞ በተለይም በ5100 ሜትር ከፍታ ላይ የሚገኘውን የሺንጎላ ተራራ ሰንሰለትን አቋርጦ በእግር መጓዝ ከ5 እስከ 6 ሰዓት የሚወስድና የያክ ከብቶችን ለዕቃ መጫኛነት የሚጠይቅ አድካሚ ጉዞ ነው። በክረምት ወቅት ለሚከሰቱ አስቸኳይ የሕክምና አደጋዎች ግን የህንድ አየር ኃይል ሄሊኮፕተሮችን በመጠቀም ነዋሪዎችን ይታደጋል። ካርጊያክ ማህበራዊ ህይወት ውስጥ ሰርግ ትልቅ ቦታ አለው። የሰርግ ስነ ስርዓት ሲጀመር መላይ መንደሯ ነዋሪ ስራውንና ትምህርት ቤቱን ጭምር ዘግቶ ቹቲ ወይም ነፃ ፍቃድ በማወጅ ወደ ሰርጉ ይተማል።
ይህ ሁኔታ የሰርጉ ቀንም ለ1 ወይም ለ2 ቀናት ሳይሆን ከ6 እስከ 7 ቀናት ያህል በደመቀ ሁኔታ የሚከበር ረጅም ስነ ስርዓት ነው። ሰርጉ የሚጀመረው ሙሽሪት በምትኖርበት አጎራባች መንደር ለምሳሌ ስካይ ወይም ኪ በተባሉ መንደሮች ውስጥ ነው። በሰርጉ ዕለት ሴቶች ባህላዊ ዘፋኞችና ዳንሰኞች በቢጫ ረጅም ልብሶች አጊጠውና በራሳቸው ላይ ከናስ የተሰራ የድስ ቅርጽ ያለው ጌጣጌጥ አድርገው በፈረስ ላይ በመሆን ይመጣሉ። ሰርገኞቹ ጻምፓ የተባለውን ምግብ እየተመገቡና ቻንግ የተባለውን ባህላዊ መጠጥ በብዛት እየጠጡ ይጨፍራሉ። የሚገርመው ነገር በሰርጉ የመጀመሪያ ቀናት ድግስ ላይ ሙሽራውና ሙሽሪት አይገኙም። በተለይ ለሙሽሪት ዕለት በጣም ልብ የሚነካና የሚያስለቅስ ነው። ምክንያቱም ያደገችበትን የቤተሰቧን ቤት ጥላ ወደማታውቁ አዲስ ሕይወት የምትጓዝበት ዋዜማ በመሆኑ ነው። በማግስቱ የሙሽራው ሚዜዎች መጥተው ሙሽሪትን ወደ ሙሽራው መንደር ሲወስዷት በዓሉ እዚያ ይቀጥላል። በዚህ የሰርግ ወቅት መላው መንደር ሰው አልባ እስኪሆን ድረስ ሁሉም ሰርጉን በመታደም ማህበራዊ ፍቅራቸውንና አንድነታቸውን ያሳያሉ። የካርጊያክ ሰዎች ማህበራዊ በዓላትንና ሰርግን እንደ ግጭት መፍቻ መሳሪያነት በጥበብ ይጠቀሙታል። ለቀናት የሚቆየው የካርጊያክ ሰርግ ወቅት ረጅም በመሆኑ ይህ ረጅም የሰርግ ጊዜ የተጣሉ ሰዎችን በአንድ ማህበራዊ ስፍራ ላይ በአንድ እንዲጠቀሙ ያስገድዳቸዋል። በጋራ በሚዘመሩ ባህላዊ ዜማዎች፣ ጭንብል ለብሰው በሚጨፍሯቸው የቻሙ ውዝዋዜዎችና በጋራ በሚጠጡት የቅቤ ሻይና ቻንግ አማካኝነት የቆዩ ቂሞችና ጸቦች በጋራ ደስታ ውስጥ ቀልጠው ይጠፋሉ። የአየር ንብረቱ አስከፊነትና የበጋው ማጠር የሰብል ውስንነት በማስከተሉ የማህበረሰቡን የምግብ ባህል ልዩና አስደናቂ አድርጎታል። የካርጊያክ ሰዎች ለዘመናት ያዳበሩት የምግብ ስርዓት ሆድን ለመሙላት ብቻ ሳይሆን ቅዝቃዜውን ለመቋቋም ለረጅም ጉዞዎች ኃይል ለማግኘትና በሰውነት ውስጥ ያለውን ሙቀት ለመጠበቅ ታስቦ የተዘጋጀ የምግብ አሰራር ጥበብ ውጤት ነው። በካርጊያክ ቀዝቃዛ በረሃማ አየር ውስጥ በብዛት ሊበቅል የሚችለው ሰብል ገብስ ብቻ በመሆኑ የመንደሩ ዋና ዋና ምግቦች ሁሉ ስሪታቸው ከገብስ ነው። የስንዴና የአተር ሰብሎች ምርት ባይሰጡም እጅግ በዝቅተኛ ደረጃ ይመረታሉ። የካርጊያክ ምግቦች የተንደላቀቀ ዘመናዊ ምግብ ቤት ጥበቦች ባይሆኑም ከተፈጥሮ አስከፊ ፈተና ጋር ተስማምቶ ለመኖር የተፈጠሩ እውነተኛ የጽናትና የእውቀት ውጤቶች ናቸው። እያንዳንዱ የጻምፓ ቁራሽና እያንዳንዱ የቅቤ ሻይ በሂማሊያ ተራሮች አናት ላይ ለዘመናት የኖረውን የዚህ ጠንካራ ሕዝብ ማንነትና ታሪክ በውስጣቸው ይዘዋል። የሂማሊያ እነዚህ ያክ የተባሉት ከብቶች ለካርጊያክ ሰዎች የምግብ ዋስትና ናቸው። ከነዚህ እንስሳት የሚገኘው ወተት እጅግ የወፈረና በስብ የበለጸገ ነው። ከካርጊያክ ምግቦች ጻምፓ አንዱና ዋነኛው ነው። ይህ ምግብ የካርጊያክ ሕዝብ የዕለት ተዕለት ሕይወት ነዳጅ ነው ማለት ይቻላል። የተቆላ የገብስ ዱቄትን ከባህላዊ የቅቤ ሻይ ጋር በመቀላቀል በእጃቸው እያቦኩ ትናንሽ የዱቄት ድቡልቡሎችን በመስራት በማንኛውም ሰዓት ያለምንም ተጨማሪ ማብሰያ ይመገቡታል። ፓባ ሌላኛው ተወዳጅ ምግባቸው ነው። ከተቆላ ገብስ፣ አተርና ስንዴ ዱቄት የሚዘጋጅ እጅግ ከፍተኛ አልሚ ምግብ ያለው ባህላዊ ምግብ ነው። ይህ ምግብ በተለይ እረኞችና ተጓዦች በከፍተኛ ተራሮች ላይ ለቀናት በሚያደርጉት አድካሚ ጉዞ ወቅት ብርታት እንዲሆናቸው ይዘውት የሚሄዱት ዋነኛ የኃይል ምንጭ ነው። በካርጊያክ መንደር ምንም እንኳን የትምህርት ተደራሽነት አነስተኛ ቢሆንም እንደ አውሮፓ አቆጣጠር በ2008 የተመሰረተው የካርጊያክ ፀሐይ ትምህርት ቤት ወይም ካርጊያክ ሰን ስኩል ለሕፃናቱ አዲስ የተስፋ ብርሃን ሆኗል። ይህ ትምህርት ቤት በፀሐይ ኃይል የሚሞቅ በመሆኑ በበረዶ ክረምት እንኳን ሕፃናት ሳይበርዳቸው እንዲማሩ በማድረግ የወደፊት ተስፋቸውን እያስተካከለ ይገኛል። ትምህርት ቤቱ በቀን ሕፃናት የሚማሩበት ሲሆን በረጅሙ የክረምት ምሽት ደግሞ ማንበብና መጻፍ ለማይችሉ አዋቂዎች የፊደል መቁጠሪያ የምሽት ትምህርት ቤት ሆኖ ያገለግላል። በተጨማሪም የመንደሩ ነዋሪዎች የሚወያዩበት፣ ባህላዊ ስብሰባዎችንና ስልጠናዎችን የሚያካሂዱበት ብቸኛው ሞቅ ያለ የጋራ አዳራሽ ነው።
የጤና አገልግሎትን በተመለከተ በመንደር ውስጥ ምንም አይነት ክሊኒክ የለም። ነዋሪዎቹ የጤና እክል ሲገጥማቸው ከ10 ኪሎ ሜትር በላይ ርቆ ወደሚገኝ አነስተኛ የጤና ጣቢያ መጓዝ አለባቸው። ከባድ ህመም ሲያጋጥም ደግሞ ፓዱም ወደ ተባለችው ዋና ከተማ መሄድ ግድ ይላቸዋል። የንጹህ ውሃ አቅርቦትን በተመለከተ ግን እንደ አውሮፓ አቆጣጠር በ2023 በጃልጂቫን ሚሽን አማካኝነት ከቀለጠው የበረዶ ግግር የተሳበ የቧንቧ ውሃ ለእያንዳንዱ ቤት መድረስ ችሏል። የካርጊያክ ህዝብ ለዘመናት ያዳበረው የባህል ግጭት አፈታት ስርዓት በፖሊስ ወይም በፍርድ ቤት ላይ የተመሰረተ ሳይሆን በማህበረሰብ መግባባት ላይ የተገነባ ነው። ብዙ ጊዜ በእርሻ መሬት ድንበር ወይም ኩልስ በሚባሉት የውሃ መስኖዎች ክፍፍል ላይ አለመግባባቶች ሲፈጠሩ ነዋሪዎቹ ወደ ውጭ የመንግስት አካላት አይሄዱም። ይልቁንም በመንደሯ ውስጥ ወዳለው ችግር ፈቺ ባህላዊ መሪ ጋር ሄደው አቤቱታቸውን ያቀርባሉ። ይህ ባህላዊ የመንደር መሪ ላምባርዳር ይባላል። ማንኛውም ግጭት ሲነሳ የመጀመሪያው አሰራቂ እሱ ነው። በአካባቢው ልማዳዊ ሕግ መሰረት ሁለቱንም ወገኖች ያነጋግራል። ሳርፓንች የተባለው ሹመት ደግሞ በዘመናዊ ምርጫ የተመረጠ የመንደር አለቃ ሲሆን ከባህላዊ መሪው ላምባርዳር ጋር በመሆን የሽምግልናውን ውሳኔ ሕጋዊ ቅርጽ እንዲይዝ ያደርጋል። የመንደሩ አዛውንቶች ከመንደሯ ነዋሪዎች ጋር ሰፊ ቤተሰብ ትስስር ያላቸው በመሆናቸው የማን እርሻ ድንበር ከማን ጋር እንደሆነ ወሰኑን ልኬቱን ሳይቀር ስለሚያውቁትና ታሪኩን ከጥንት አንስተው እስከነ ስምምነቶቹ ማብራራት ስለሚችሉ የወሰን ይገባኛል አለመግባባቶችን ሳያዛንፉ በመፍረድ ጥፋተኛውን ያርቃሉ። በዚህም አዛውንቶቹ እንደ ሽማግሌዎች ምክር ቤት ሆነው ያገለግላሉ። ነገሩ ጠንከር ብሎ ሽማግሌዎቹንም የሚያምታታ ሆኖ ሲገኝና እውነቱን ለማወቅ አስቸጋሪ በሚሆንበት ጊዜ ተሟጋቾቹ በቡዲስት ገዳም ውስጥ በመገኘት መሐላ እንዲፈጽሙ ይታዘዛል። በዚህ ጊዜ ያጠፋው ሰው የአማልክቱን ቁጣና ማት በመፍራት ነገሩን ያረግብና ችግሩ ይፈታል። ስምምነት ከተደረሰ በኋላ እርቁ የሚታተመው መላው ቤተሰብ በተገኘበት የጋራ ግብዣ ላይ ነው። ተኳራፊዎቹ ወገኖች ቻንግ የተባለውን የገብስ መጠጥ በአንድ ላይ ሲጠጡ ጸባቸውን አርቀው ማህበራዊ አንድነታቸውን መመለሳቸውን ያበስራሉ። የካርጊያክ ነዋሪዎች የጥንታዊ የቲቤት ቡዲስት እምነትን ይከተላሉ። በቲቤት ቡዲስት እምነትና ባህል መሰረት ሞት የህይወት ፍጻሜ ሳይሆን ነፍስ ወደ ሌላ አዲስ ህይወት የምትሸጋገርበት የሽግግር ወቅት ነው። 429 ነዋሪዎች ብቻ በሚኖሩባትና እርስ በርስ እጅግ በተሳሰረችው የካርክ መንደር ውስጥ አንድ ሰው ሲሞት የሚከናወኑት ስነ ስርዓቶች ማህበራዊ አንድነትን የሚያሳዩና ከሂማሊያ አስገዳጅ ተፈጥሮ ጋር የተጣጣሙ መንገዶች ናቸው። በመንደሩ ውስጥ አንድ ሰው ሲሞት ቤተሰቦቹ አስከሬኑን ወዲያውኑ አይነኩትም ወይም አያንቀሳቅሱትም። ይልቁንም በአቅራቢያቸው ከሚገኝ የቲቤት የፉክታል ገዳም መነኩሴ ወይም ላማ በአስቸኳይ ይጠራል። ላማው ሰውየው በሞተበት ትክክለኛ ሰዓት መሰረት ስሌት ያሰላል። ይህ ስሌት አስከሬኑን ማን መንካት እንዳለበት፣ ከቤት እንዴት መውጣት እንዳለበትና የቀብሩ አይነትና ሰዓት ምን መሆን እንዳለበት ይወስናል። ከባህር ጠለል በላይ በ4130 ሜትር ከፍታ ላይ መሬቱ በአብዛኛው ዓመት በበረዶ የጠነከረ ድንጋይ በመሆኑ በካርጊያክ መሬት ቆፍሮ መቅበር ፈጽሞ የማይታሰብ ነው። በመሆኑም ማህበረሰቡ የተለያዩ መንገዶችን ይጠቀማል። የእሳት ቃጠሎ በጣም የተለመደ ስርዓት ነው። ነገር ግን በዚህ ቀዝቃዛ በረሃ ውስጥ የማገዶ እንጨት ማግኘት አስቸጋሪ በመሆኑ መንደሩ ለቀብር የሚሆን የጋራ እንጨት ያከማቻል ወይም የደረቀ የከብቶች ኩበት ይጠቀማል። በዚህም መሰረት አስከሬኑ ከመንደሩ ውጭ ፑርካንግስ በሚባሉ የድንጋይ ህንፃዎች ውስጥ ይቃጠላል። ሌላኛው የቀብር አይነት የሰማይ ቀብር ነው። በከባድ ክረምት ወቅት የማገዶ እንጨት ሙሉ በሙሉ ሲያልቅ ወይም የቡዳው መነኩሴ ካዘዘ ደግሞ አስከሬኑ ተዘጋጅቶ በከፍተኛ የተራራ ጫፎች ላይ ለአሞራ ይሰጣል። በቡዲስት ፍልስፍና ይህ እንደ ትልቅ በጎ አድራጎት ይቆጠራል። ይህም የገዛ አካልን ለሌሎች ሕያዋን ፍጥረታት በምግብነት የመለገስ ደግነት ተደርጎ ይወሰዳል። በካርጊያክ ነዋሪዎች ዘንድ ፋስፑን የሚባል የጎረቤቶችና ዘመዳሞች እድር መሰል ማህበር አለ። አንድ ሰው ሲሞት የዚህ ማህበር አባላት የቤቱን ኃላፊነት ሙሉ በሙሉ ይረከባሉ። ለሐዘንተኞች ምግብ ያበስላሉ፣ እንግዶችን ያስተናግዳሉ፣ የማገዶ እንጨት ያዘጋጃሉ፣ አስከሬኑን ተሸክመው ወደ ፍጻሜው ስፍራ ይወስዳሉ።
ይህም የሟች የቅርብ ቤተሰቦች ከስራ ነፃ ሆነው በሰላም እንዲያዝኑና እርማቸውን እንዲያወጡ ይረዳቸዋል። በሐዘኑ ቀናት መላው መንደር በሟች ቤት ተሰባስቦ ጻምፓ እየተመገበና ቻንክ እየጠጣ የሟቹን በጎ ትውስታዎች ያነሳል። ይህም ነፍስ በለቅሶ ብዛት ወደ ኋላ ሳትሳብ በሰላም እንድትሄድ ይረዳታል ብለው ያምናሉ። የካርጊያክ ቡዲስቶች ነፍስ ወደ ቀጣይ አዲስ ሕይወት ለመቀየር 49 ቀናት ይፈጅባታል ብለው ያምናሉ። በእነዚህ 49 ቀናት ውስጥ በየ7 ቀኑ ቤተሰቡ ልዩ የጸሎት ሥነ ሥርዓቶችን እያደረገ መላውን መንደር ይመግባል። በመጨረሻም ለሟቹ መልካም ምኞትን ለመግለጽ ሲባል የሀገር ውስጥ የድንጋይ ጠራቢዎች የቡዲስት ጸሎቶችን በድንጋይ ላይ እንዲቀርጹ ይደረግና ሐዘኑ ያበቃል። በክረምት ወራት በመንደር ውስጥ ትኩስ ምግቦች ትልቅ ቦታ አላቸው። በመንደሯ ውስጥ ዓመቱን ሙሉ ከባድ ቅዝቃዜ በመኖሩ ነዋሪዎቹ ጎንቻ የተባለ ልዩ ባህላዊ ልብስ ይለብሳሉ። ይህ ልብስ በረጅሙ የክረምት ወራት ነዋሪዎቹ ከበግና ከፍየል ሱፍ በእጃቸው እየፈተሉና እየሸመኑ የሚያዘጋጁት እስከ ቁርጭምጭሚት የሚደርስ ወፍራም ካቦርት ነው። ልብሱ በወገብ ላይ በቀለም ባሸበረቀ መታጠቂያ ጠበቅ ተደርጎ ይታሰራል። ከማሰሪያው በላይ ያለው የልብሱ ክፍል እንደ ትልቅ ኪስ ወይም ኮሮጆ ያገለግላል። ነዋሪዎቹ በዚህ የልብሳቸው ኪስ ውስጥ ከእንጨት የተሰሩ የሻይ መጠጫዎችን፣ ሳህኖችንና ቹርፔ የተባለውን ደረቅ አይብ እንዲሁም ትናንሽ የእርሻ መሳሪያዎችን ይዘውበት ይንቀሳቀሳሉ። አንድ በጥራት የተሰራ ኮንቻ ካቦርት ብርድ የማያስገባና ዝናብ የማያሳልፍ ሲሆን ለ10 ዓመታትም ያገለግላል። ቱክባ የተባለው ምግብ በሂማሊያ አካባቢዎች ሁሉ እጅግ የሚወደድ በውስጡ በእጅ የተዘጋጀ ፓስታ፣ አትክልቶችና ጥራጥሬዎች እንዲሁም አልፎ አልፎ የያክ ወይም የበግ ስጋ የሚጨመርበት ትኩስና ወፍራም ሾርባ ነው። ሰውነትን የማሞቅ አስደናቂ ኃይል አለው። ማሞ የተባለው ምግብ ደግሞ በሊጥ ውስጥ የተቀመሙ አትክልቶችን፣ ድንችን ወይም የተፈጨ ስጋን በመጠቅለል በእንፋሎት የሚቀቀል ምግብ ነው። ማሞ በካርጊያክ ማህበረሰብ ዘንድ ትልቅ ክብር ያለው ምግብ ሲሆን በዓመታዊ በዓላትና በሰርግ ስነ ስርዓቶች ላይ ይቀርባል። ያክ የተባሉት ከብቶች ቅቤ በካርጊያክ የምግብ አዘገጃጀት ውስጥ ዋነኛ ተወዳጅ ማጣፈጫ ነው። በማንኛውም ምግብ ላይ ጣዕም ለመጨመርና ለኃይል ምንጭነት የሚጠቀሙበት ሲሆን በተለይም በባህላዊ ሻይ ውስጥ ብዙ ጊዜ ይጨመራል። ጉርጉር ሻይ ወይም የቅቤ ሻይ በማዕዳቸው ተናፋቂ ነው። ይህ ሻይ እኛ እንደምናውቀው ጣፋጭ አይደለም። ይልቁንም ጨው፣ ጥቁር የሻይ ቅጠልና የያክ ቅቤ በአንድ ላይ ተቀላቅለው በባህላዊ የእንጨት ማድረጊያ ውስጥ ተመቶ የሚዘጋጅ ጨዋማ መጠጥ ነው። ይህ መጠጥ በከፍተኛ ተራሮች ላይ ካለው ደረቅ አየር የተነሳ የሰውነት ቆዳ እንዳይሰነጣጠቅና ከንፈር እንዳይቆስል ትልቅ መከላከያ ነው። የካርጊያክ የፀሐይ ትምህርት ቤት የሰው ልጅ በትክክለኛ የቴክኖሎጂ አጠቃቀም ከተፈጥሮ ጋር ተስማምቶ መኖር እንደሚችል ያሳየ ድንቅ ምሳሌ ነው። በቼክ ሪፐብሊክ መንግስት ያልሆነ ድርጅት የተገነባው የካርጊያክ የፀሐይ ትምህርት ቤት ብቻ ሳይሆን በተፈጥሮ ላይ የተቀናጀ የሰው ልጅ የእውቀትና የቴክኖሎጂ ድል ማሳያ ነው። መሐንዲሶቹ በዚህ ትምህርት ቤት ላይ የፓሲቭ ሶላር የተባለውን ጥበብ ተጠቅመዋል። የትምህርት ቤቱ ደቡባዊ ክፍል ሙሉ በሙሉ በትላልቅ መስኮቶች የተሸፈነ ሲሆን ግድግዳዎቹ ደግሞ ሙቀት ከውስጥ እንዲያወጣ ከጭቃ ከድንጋይና ከገለባ በተሰሩ ጥቅጥቅ ያሉ ማገጃዎች የተገነቡ ናቸው። በዚህም ምክንያት ውጭ ላይ ቅዝቃዜው 40 ሴንቲግሬድ በሆነበት ሰዓት በትምህርት ቤቱ ክፍሎች ውስጥ ያለው አየር ምንም አይነት ማገዶ ሳይቀጣጠል በፀሐይ ብርሃን ብቻ በተፈጥሮ ከ15 ዲግሪ ሴልሺየስ እስከ 20 ዲግሪ ሴልሺየስ ይሞቃል። የካርጊያክ መንደር ከተፈጥሮ ጋር ተስማምቶ የመኖር ጥበብን የምታስተምር የሰው ልጅ የጽናት ተምሳሌት ናት። ምንም እንኳን የቴክኖሎጂና የዘመናዊነት ማሳያዎች በአካባቢው ባይስፋፉም የነዋሪዎቿ ንጹሕ ልብና አንድነታቸው የሰርግ ደስታቸውና አስደናቂው የተፈጥሮ መልክዓ ምድር ካርጊያክን በሰማይ ስር የተሸሸገች እውነተኛ የሂማሊያ ዕንቁ ያደርጋታል። የካርጊያክ ሰዎች ጻምፓ የተባለውን የገብስ ምግብ እየተመገቡና ቻንግ የተባለውን ባህላዊ መጠጥ እየጠጡ በደስታና በፍቅር ይኖራሉ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም